إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله تعالى وبركاته. ملاسو كتور يسلال متحاتاوي فكرك على توجو لبشن سكزو ييزشنا يدم زوورش كالتسكيل كالسو اندات تاسبي يادرقشال بيدقيقاو يدولال ያስመስላል መወደዱን መፈቀሩን እስኪያረጋግጥ የፍቅረኛ ገጸ ባህሪን ይተውነዋል። አቤት ከዚያማ የአይንሽ ረሃብ የልብሽ ስስት መሆኑን ሲረዳ በፍቅሩ መንደደፍሽን መንበርከክሽን ሲያረጋግጥ ስውር ያለ ቦታ ይቀጥርሻል። የወደፊቱ ባልሽም አይደል ታምኛለሽ ትከተዋለሽ እንዴትስ አታምኙ ምሎ ተገዝቶ ምንም አይፈጠርም ብሎ ዋሽቶ ጸጥ ያለ ስፍራ ይጋብዝሻል። አንቺማ ተላላዋ የመቃወም አቅምሽ ክዶሽ እሺ ብቻ መከተል ብቻ ለምኖም አልቅሶም ያሰበውን በአላህ ዘንድ የተጠላውን የተወገዘውን ዝሙት ይፈጽማል። ክብረ ንጽህናሽን ይገረስሰዋል። ብዙ እህቶች ተታለን ነው ክብረ ንጽህናችን ያጣነው ሲሉ መስማት ተለምዷል። እና ፎቶ ልትነሱ ነበር እንዴ ጸጥ ያለ ሰው ዝር የማይልበት ቦታ የወሰደሽ? ግን እኮ መመርከክ የነበረብሽ ልብሽ ታፈቅር ዘንድ አሳምሮ ለፈጠራት አላህ ነበር። አንዳንድ ራስ ወዳድ ነፍስያና ሸይጣን ያለ ለጓም የሚጋልቧቸው ወንዶች በጦር ምላሳቸው በእህቶች ልብ ላይ መርዛቸውን ይረጩና ክልክሉን መንገድ ጥሰው ይሄዳሉ። ክብሯን ጥብቅነቷን ያበላሹና የእናቴ መቀነት አደናቀፈኝ በሚል ተልካሻ ሰበብ ከሴቶች አጠገብ ይሰወራሉ። ባለተራዋን ማንቆለጳጰስ ይጀምራሉ። አበድኩልሽ ከነፍኩልሽ እህል አልበላ ውሃ አልጠጣ አለኝ እያለ ሲፎትት ይውላል። እስኪ ሽማግሌ ላክ በዩ ሐላል አርግልኝ በዩ ዛዛታ አያስፈልግም። ወንድነቱ ከተመቸሽ ለጌታው ያለው ቀረቤታ ከተስማማሽ መስራት ከቻለ ህልምና ዓላማውን ከተረዳሽ ሐያ አግባይ በዩ ግራ በገባው ምርጫሽ ግራ አታጋቢ። ቆርቆሮና በለጭለጭ ነገሮች ከውስጥሽ አስወግጂ። በቃ ምርጥዬ ነገር ሁኚ። እርሱ ግን አስመሳይ ውሸታሙ ከሆነ እመኝ ልሞክርሽ ይልሻል። ሲያስቅ አንቺ የላብራቶሪ መሞከሪያ ነሽ እንዴ? ከዚያም መቼስ ትዳር አይቀርምና እርሱ ለማግባት ሲፈልግ ግን ልጃገረድ መሆን አለባት ይላል። ይገርማል፣ ይደንቃል። እርሱ ገጠርም ቢሆን ሄዶ ልጃገረድ ፈልጎ አግኝቶ ሊያገባ ይችላል። ግን እኮ ያስቃል። ከስንቷ ጋር ሲጨማለቅ ከርሞ ሳቅ ስላቅ። አንቺ ግን የባልሽን ሐቅ አሳልፈሽ ሰጠሽ። ጸጸት ከንቱ እሪታ ብቻ። እሺ ጥብቅ አላህን የሚፈራ ሰው ቢፈልግሽ ምን ልትይ ነው? ላወናባዡ ፊት አትስጭ። የሚፈልግሽ ከሆነ አንቺም ምርጫሽ ከሆነ ለምን በሐላል በኒካህ አትጣመሩ? ለነገሩ አሁን ላይ ምን አለሽ ስንት አለሽም ሊልሽ ይችላል። እዚህ ጋር በቅርብ ቤተሰቧ ግራ እስኪጋባ የትዳር ጥያቄዎችን የምትመልስ እህትን ለምን ስል
ጠይቂያት የሰጠችኝ መልስ እጅግ አሳዛኝ ነው። የኔ የምለው ሰው ራሴን አሳልፌ የሰጠሁት ሰው ካደኝና የቤተሰቤን አባል ወይም ያክስቴን ልጅ አገባ አለችኝ። እናም በቤተሰብ የሚመጡ ጥያቄዎችን ለዛ ነው የማልቀበለው ያለችኝ ያሳዝናል። ስንት እህቶች በወንዶች ስል ምላስ ተታላችሁ ቢክራችሁን እንዳጣችሁ ቤቱ ይቁጠረው። ከዚህም አልፎ አንዳንድ በስነ ተዋልዶ ላይ የሚሰሩ ሆስፒታሎች ጽንስ ለማጨናገፍ ያለው ግፊያ በዛ ላይ እጅግ በጣም ትንንሽ ልጆች መሆናቸው እጅግ አደገኛ ሁኔታ ላይ መሆናችንን ያሳያል። የቅርብ ጊዜ ጥናት የሚያሳየው ደግሞ ፖስት ፒል የሚባል የጽንስ መከላከያ በፋርማሲዎች ተፈላጊነቱ ከፍተኛ እንደሆነና ለወደፊቱ ከባድ የወሊድ ችግር እንዳለው ተጠቁሟል። አንቺ ምርጧ ሴት፣ አንቺ ከዱንያ የላቅሽ የተከበርሽ ደግ የሆንሽው እህቴ ስለምን ትታለያለሽ? እንሞካከር ካለሽ ዳግም አይኑ የማይታየው ርቀት ራቂው። የወንድና ሴት መሳሳብ ተፈጥሯዊ ነው። አደምና ሐዋ ድሮም ነበሩ። እንዲፈላለጉ አድርጎ ነው አላህ ሱብሓነሁ ወተዓላ የፈጠራቸው። በስሜትም በመንፈስም በአካልም በኑሮም አንዳቸው የሌላኛው ማሟያ ናቸው። ሰው ብቻውን ጎዶሎ ነው። ሰው ብቻውን ይኖር ዘንድ መልካም አይደለም፣ ተፈጥሯዊም አይደለም። የሰው ልጅ የተፈጠረው ከስሜት ጋር ነው። ግና ይህ ተፈጥሯዊ ስሜት በክትትል ካልተያዘና ቁጥር ካልተደረገበት ሰውን ከሰውኛ ባህሪ ሊያስወጣው ይችላል። ስርዓትና ስነ ምግባር ያሳጣዋል። የይሉኝታና የሐፍረትን ልብስ ያስወልቀዋል። ወደ እንስሳነት ይለውጠዋል። በመጨረሻም አይዋረዱ ውርደት ያዋርደዋል። ከቁጥጥር ውጭ የሆነ ስሜት በግለሰብም ሆነ በማህበራዊ ህይወት ላይ የሚያመጣው ቀውስ ከባድ ነው። አላህ ይጠብቀን፣ አላህ ይሰትረን። ፍቅር ወንጀል አይደለም ወዳጆቼ። ፍቅርማ ትክክል ነው። ትክክል የሚሆነው ግን በትክክለኛና እውነተኛ በሆነ መልኩ ከተተገበረ ብቻ ነው። በትክክለኛ አካሄድ ከተፈጸመ ነው። በትክክለኛ መንገድ ከተሄደ ነው። ትክክለኛ የሆነውን መንገድ ደግሞ ሸሪዓችን ነግሮናል። ይህን መንገድ አላህም ሰውም ውስጣችንም ያውቋል። ሰውነታችን ይቀበላል፣ ሁለመናችን ይወዷል። የፍቅርን መስመር በተመለከተ ሃይማኖታችን ምልከታ ሰጥቶናል፣ አካሄዱንም ጠቁሞናል። በዚህ መልኩ ስትሄዱ ብቻ ነው ስኬታማ ልትሆኑ የምትችሉት ብሎናል። ከሸሪዓው በፊት ግን ማንኛውም ትክክለኛ አእምሮ በራሱ ትክክለኛ ነገርን ካልሆነው የመለየት አቅም የተሰጠው ስለመሆኑ መታወቅ አለበት። ስለዚህ ጤናማ አእምሮአችን የሚነግረን ነገር ትክክል ነው ማለት ነው። ያልተበረዘና ልክ በተፈጠረበት ሁኔታ ያለ ንጹህ ህሊና ከመጥፎ መንገድ ይመልሳል። ወንጀል ላይ ሲወድቁ ይወቅሳል። ስህተት ሲፈጽሙ እረፍት ይነሳል። ስለሆነ ይህ ነገር በሸሪዓው እንዴት ይታያል ብለን ከመጠየቃችን በፊት ልቦናችንን እንጠይቅ፣ በአእምሮአችን እናሰላስል፣ ከህሊናችን ፈትዋ እንውሰድ። ስለ ሁለቱ ምልክቶች ከጠየቅከኝ ግን በትንሹ ልንገርህ። ወንጀል ይቆረቁራል፣ ኃጢአት ይኮሰኩሳል፣ ሐራም ነገር ይረብሻል፣ ግራ ቀኝ ያስመለክታል። ጥፋት ከሰው ያስደብቃል፣ በጨለማ ያስኬዳል። ጽድቅ ነገር ግን ልቦናን ያረጋጋል፣ ውስጥን ያረካል፣ ሰላምን ይሰጣል። በአላህ ሱብሓነሁ ወተዓላ ያመነ አማኝ ከሆነበት ጊዜ ጀምሮ ልቦናው ብርሃን ነው። ሙእሚን አላህ በሰጠው ብርሃን ይመራል። ቆሻሻና ንጹህን ነገር ይለያል።
አላህ ልባችንን ያበራው ዘንድ እንለምነው። እና ፍቅርም አይነት አለው እያልኳችሁ ነው። የውሸት ፍቅር አለ፣ እውነተኛ ፍቅርም ያለ ጥርጥር አለ። አብዛኛው የፍቅር ጥያቄ የሚቀርበው ከወንዶች በኩል ነውና ከወንድ አቅጣጫ ሆነን ወደ እንስቶች እናወራለን። ለእህቶችም መጠነኛ መረጃ እንሰጣለን። ከፍቅርም መካከል እንዲሁ ከመሬት ተነስቶ የሚያበር የሚያከንፋለ፣ የሚያንዘፈዝፍ የሚያንሰፈስፍ የሚያቀባዥር ፍቅር አለ። ከማይሆን ሰው ጋር የሚያጣብቅ የሚያፋቅር፣ ያ ፍቅር መነሻው በስራ በትምህርትም ሆነ በሌላ አጋጣሚ በተፈጠረ የዕለት ተዕለት ቀረቤታ የተነሳ ሊሆን ይችላል። ቅርርቡም ከፍ እያለ ሲሄድ መሳሳብ ይመጣል። ስህበትም መውጫ ከሌለው አጓጉል ፍቅር ላይ ይጥላል። ለምሳሌ በሃይማኖት ከማይገናኙት ሰው ጋር፣ አደገኛ ሱሰኛ ከሆነ ሰው ጋር፣ ከወንጀለኛ ሰው ጋር፣ በምግባረ ብልሹነቱ ከሚታወቅ ሰው ጋር። የዚህ አይነቱ ፍቅር አዋጭ አይደለም፣ አክሳሪ ነው። እስልምናም ህሊናም አይቀበለውም። እውነት ላይ አልተመሰረተምና አዎንታዊም አይደለምና ፍጻሜውም ያማረ አይሆንምና ወደ መጥፎ ሰው የሚመራውና የሚያመላክተው ፍቅር እንደ አደገኛ አውሬ ሊጠነቀቁት የሚገባው ነው። መድኃኒት አይደለም፣ መርዝ ነው። ፈውስ አይደለም፣ መከራ ነው። ሕይወት አይሆንም፣ ሞት ነው። ስለሆነም ሳይገቡበት ቶሎ መውጣት፣ ሳይቀጥሉት ቶሎ መቁረጥ፣ ሳይሄዱበት ቶሎ መንቃት ግድ ይላል። የውሸት ፍቅር ነውና። እውነተኛ ፍቅር እውር አይደለም። ማየት የተሳናቸውና የሚታወሩት አፍቃሪዎች ናቸው። በእውር ድንብር ተጉዘው ሆነ ብለውና ፈልገው ታውረው የፍቅርን ስም አጠለሹ። ነጭና መልካም የሆነውን ታሪኩን አበላሹ። እውነተኛ ፍቅር ያያል፣ የሚጠቅም የሚጎዳውን ያውቃል፣ ጥሩና መጥፎን ይለያል፣ የሚያተርፍ የሚያከስረውን ያሰላል። እውነተኛ ፍቅር ምክንያታዊ ነው፣ ዓላማና መርህ ያለው ነው። በደመ ነፍስ አይጓዝም፣ በአጉል ስሜት አይነዳም፣ አርቆ አስተዋይ ነው። አይኑ እያየ ከማይሆን ነገር ላይ አይወድቅም። ፍቅር ፍቅር ስለተባለ ብቻ ፍቅር አይሆንም። በፍቅር ስም የሚጠሩ ግና ፍቅር ያልሆኑ በርካታ ፍቅሮች አሉ። በስመ ፍቅር የተነሳ ብዙዎች ከያዙት ትክክለኛ መንገድ ወጥተዋል፣ ዓላማቸውን ስተዋል፣ ከመስመራቸው ተንሸራተዋል፣ እምነታቸውን ለውጠዋል። ሲጀመር ለአላህ ብለን እንጂ ለሰው ብለን የምንለውጠው ሃይማኖት መኖር የለበትም። እውነተኛ ፍቅር እውነት ነው፣ አዛኝ ነው፣ በጎ ነው፣ መልካም ነው፣ ቅን ነው፣ ግልጽ ነው፣ ፊት ለፊት ነው፣ ምስኪን ነው፣ ፍጹም በቅንነት የተሞላ ነው። እውነተኛ ፍቅር የጀርባ አጀንዳ የለውም። ድብቅ ሐሳብ፣ ዓላማና ፍላጎት የለውም። ቀልቡን አስቀምጦ በምላስ አያወራም። ውስጡና ውጪው ተመሳሳይ ነው። አይመስልም፣ አያስመስልም። እውነተኛ ፍቅር ቁም ነገረኛ ነው። ሐላልን አጥብቆ ፈላጊ ነው። ጊዜያዊ ጥቅምን አስቦ አይንቀሳቀስም። ወረት አያጠቃውም። ማግኘት አያርቀውም። ማጣት አያቀርበውም። ጥቅም አይለውጠውም። ያሰበውን ባገኘ ጊዜ የሚሸሽ የሚፈረጥጥ አይደለም። እውነተኛ ፍቅር ለሐላል ነዋሪ ነው። ለሐላል ተገዢ ነው። በሐላል ተብቃቂ ነው። ለሐላል ሟች ነው። እውነተኛ ፍቅር በሐራም አይደሰትም። ለሐራም አይስገበገብም። ሐራም አያሳድድም። በሐራም አይዝናናም። በሐራም አይረካም። እውነተኛ አፍቃሪ ለራሱም ይጠነቀቃል፣ ላንቺም ያስብልሻል። ለራሱ ስሜት ሲል ሕይወትሽን አያበላሽም፣ ከመንገድሽ አያሰናክልሽም፣
ከዓላማሽ አያስቀርሽም። በሐላል ካልሆነ አይቀርብሽም፣ ለሐላል ካልሆነ አያስቸግርሽም። ሲያወራ የምሩን ነው። ሆዱና ምላሱ ተመሳሳይ ነው። ሺህ ጊዜ አንድን ነገር ብትጠይቂው ሺህ ጊዜ መልሱ ተመሳሳይ ነው። እናም እህቴ ከውሸት አፍቃሪዎች ተጠንቀቂ። መሰሪ በስቷልና ንቁና ብቁ ሆነሽ ተገኘ። ውሸታሞች ምላሳቸው ቅቤ ነው፣ ውስጣቸው ግን ጩቤ ነው። ስለ ስሜታቸው እንጂ ስላንቺ ግድ የላቸው። እስኪያሳምኑሽና እስኪጥሉሽ እንቅልፍ የላቸው። ሰው ለሐራም እንዴት እንቅልፍ ያጣል በረቢ። ውሸታሞች በሰው የተመሰሉ ሸይጣኖች ናቸው፣ እልም ያሉ የሰው ሸይጣኖች። ሲበዛ ራስ ወዳድም ናቸው። ለራሳቸው ስጋ መርካት እንጂ ስለሌላው መርከስ አይገዳቸው። ቀድሞውኑ ተነጅሰዋልና ሌላውንም መነጀስ ነው ልማዳቸው። ማን ወድቆ ማን ይቀራል፣ ማን ጸድቆ ማን ይከስማል ነው መፈክራቸው። ውሸታሞች የሚያስቡት ስለራሳቸው ብቻ ነው። ስለማንምና ስለምንም እድልና እጣፋንታ ግድ የላቸው። የሚፈልጉትን እስኪያገኙ ድረስ የማይፈነቅሉት ድንጋይ የለም። ያላንዳች ሀፍረት በውሸት ይምላሉ። የሌላቸውን አለን ያልሆኑትን ነን ይላሉ። ውሸታሞች ማቆላመጥና መለማመጥ ያበዛሉ። እስክትደክሚና እጅ እስክትሰጭ ድረስ በጥረታቸው ይቀጥላሉ። ንግግራቸው በእጅጉ የተጠና ነው። አንደበታቸው ልብ የሚሰነጥቅ ስል ነው። የሰውን ስነ ልቦና ያውቃሉ። የሚጠቀሙትን ቃል ይመርጣሉ። እውነት የሚመስል የሚሸረሽርና አቅም የሚያሳጣን አባባል ይጠቀማሉ። እንኳንስ ሰው ድንጋይ ያቀልጣሉ። ውሸትን እውነት ያስመስላሉ። ዘዴ እየፈጠሩ ያታልላሉ። በውሸት ቃል ይገባሉ። የማይፈጽሙትን ያወራሉ። ለሰው ያዘኑ መስለው ይቀርባሉ። የዋህ መስለውም ያዘናጋሉ። ምንም እንደማያውቁ ሆነው ይተውናሉ። ሐራምን ስለተላመዱ ሐራም ጉዳያቸው አይደለም። ቀልባቸው ደንቁሯልና አላህን አይፈሩም። ኃጢአት መሆኑን እያወቁ ትልቁን ነገር ትንሽ፣ ከባዱን ነገር ቀላል ያስመስላሉ። ቀለል አድርገሽ እንድታዩ እንዳትጨነቂም ይሰብካሉ። ውሸታሞች ሐላል ነገር ሞታቸው ነው። በአጀንዳቸውና ፕሮግራማቸው ውስጥ ሐላል የሚል ቃል የለም። ኑሯቸው ውስብስብ ነው። ሐያታቸው የጨቀየ ነው። መቼ እንደሚያገቡ እነርሱ ራሳቸው አያውቁም። ትዳር ሲነሳ ሞት የታወጀባቸው ያህል ይደነግጣሉ። የሆነ ያልሆነ ምክንያት ያቀርባሉ። የትዳር ነገር ያቅለሸልሻቸዋል። ሐሳቡ ራሱ ይጠላቸዋል። ወደ ላይ ይላቸዋል። ወደደኝ፣ ለመነኝ፣ አባበለኝ፣ አደነቀኝ ብለሽ አትዘናጊ። ላንቺ ብሎ ሳይሆን ለራሱ አስቦ ነው። በወጥመዱ ጠልፎ ሊጥልሽ ነው። የፈለገውን እስኪያገኝ ብቻ ነው ማባበሉና ማሳዘኑ። ቢያሳዝንሽም አትመኝ፣ ቢጨቀጭቅሽም ጆሮም ልብም አትስጪው። አላህን ከምታስቆጪ እሱ ቢቆጣብሽ ይሻላል። አንቺ እኮ ማለት ለኔ ሃነሽ የመጀመሪያዬ ነሽ ሊልሽ ይችላል። በእጁ ካስገባሽና ያሰበውን ካደረገ በኋላ ሆነሽ ማለቱ አይቀርም። የዚህ ሁሉ ሩጫው ፍጻሜ እስከ አልጋ መሆኑን እወቂ። ከዚያ በኋላ ልጁ የለም፣ በሰፈርሽ ዝር አይልም። ዘመኑ እንዲህ ሆኗል። እንደ ሃይማኖትሽ አስተምህሮ እንጂ እንደ ዘመኑ አትሁኝ። ውሸታም አፍቃሪ ትክክለኛ ልቡ አይገኝም። እውነተኛ ህይወቱም እውነተኛ ማንነቱም አይታወቅም። ሲያደባና ሲያሴርልሽ ከኖረ በኋላ አድክሞ የጣለሽ ቀን
በራሱ ብልሃትና ዘዴ ይደነቃል። ራሱንም እንደ ጀግና ያደንቃል። በውስጡ ይስቅብሻል፣ ከሌሎች ጋር ይሳለቅብሻል፣ በቁጭት ያነድሻል፣ ከጸጸትሽ እንዳትወጪ ያረግሻል። ያኔ ታዲያ ከብዙ ጅንጀና በኋላ የወደቅሽ ቀን ከወደቅሽበት ቀን አንስቶ እንደ ርካሽና ተራ ሰው ያይሻል። ቀኑና ሰዓቱን ይጽፍልሻል። ራሱን እንደ ጻድቅ አንቺን እንደ ኃጢአተኛ ለማድረግም ይሞካክራል። ከዚያ በኋላ አንቺን ለማየት እንኳን ይጠላል። ምክንያት እየፈጠረ ሊያገኝሽ እንዳልደከመ ሁሉ አሁን ደግሞ ምክንያት እየፈጠረ ይሸሻል። በኃጢአት አብረው የወደቁ ሰዎች ፈጽሞ አይዋደዱም። ጥፋታቸውን ያውቃሉ፣ ወንጀላቸውን ይረዳሉ። ስለዚህ አብረሽው ከወደቅሽ ቀን ጀምሮ ከዓይኑ ወድቀሻል፣ ተጠልተሻል። ቢቀርብሽም ለጥቂት ቀናት ለማስመሰል ያህል ነው። ከዚያ በኋላ ጉድ ተሰራው ብለሽ ብትጮሂ ዋጋ የለውም። ወንዶችን ሁሉ መራገምና መቆጣትም ቁኑት ማድረግም ውጤት አይኖረውም። ወደሽና ፈቅደሽ ከተደፋሽ በኋላ ቢረግጡሽ ቢያዋርዱሽ አይክፋሽ። መሰተሪያሽን በራስሽ እጅ ገልጠሻልና በራስሽ እዘኝ፣ ስህተትሽንም እመኝ። ቀድሞውኑ ነበር በትልቁ መጠንቀቅ። አሁን ለቅሶ አይጠቅምም። ባይሆን ከዚያ ስህተት የምትወጪበትን መንገድ ፈልጊ። ዳግም ላለመሳሳት ሞክሪ። በድርብ ስህተትም ፈጣሪሽንም አታስቆጪ። ተመለሺ፣ አላህ ተመላሾችን ይወዳልና። እናም የሁለቱ ፍቅር ልዩነት በመጠኑ ይህን ይመስላል። ከዚህ በኋላ የውሸት አፍቃሪንና የእውነት የሆነውን የመለየት ያንቺ ድርሻ ነው። አፍንጫሽ ለሐራም የሚያሴረውን ያንብብ። ዓይንሽ የሴሰኛን ግንባር ያበጥር። ከሐራም ከፍ በይ እህቴ። ከመጥፎ ነገሮች ሁሉ በአላህ ተጠበቂ። በሁሉ ነገርሽ በአላህ ታገሺ። እገዛውን እንዳሰብሽ ብትኖሪ አላህ ሁሌም ይረዳሻል بإذنillah። الله سبحانه وتعالى بسمانه يمنتقم يرغن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله تعالى وبركاته.